አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቲክቶክ ላይ ያገኘሁትን አዲስ ነገር ነው የማሳያችሁ። እሱ ምንድነው? ቲክቶክ ላይ ያሉት ጓደኞቻችሁን የምትከተሏቸውን ወይም ቲክቶክ ላይ ፎሎ ያደረጋችኋቸውን ሰዎች የእነሱን ስማቸውን እናንተ በራሳችሁ በፈለጋችሁበት ስም መቀየር እንደምትችሉ ነው። እናንተ ቲክቶክ ላይ ማለት ነው። እና በራሳችሁ ስም በፈለጋችሁ ስም መሰየም ትችላላችሁ። ለምሳሌ የባለቤታችሁን፣ የአባት የእናታችሁን ወይም ደግሞ የወንድሞቻችሁን በቃ የተለያየ የቤተሰቡን እነሱ የራሳቸውን ስም ቢጽፉበትም እናንተ ግን በፈለጋችሁበት ራሳችሁ በምትጠሩባቸው ስም በፈለጋችሁበት ስማቸውን መቀየር ትችላላችሁ። ለምሳሌ እንዴት መሰላችሁ? እስኪ ቲክቶክ ላይ እንግባና ላሳያችሁ። መርሐባ ቲክቶክ ላይ እንደዚህ እያየን እያለን ቲክቶክ ላይ እንደዚህ እያየን እያለን ለምሳሌ እኔ ይሄ አዲስ ቻናል ነው፣ አዲስ አካውንት ነው። ይሄ የድሮውን አካውንቴን ሰርች አድርጌ ላሳያችሁ ማለት ነው። ሰርች ባሩ ላይ እንሄዳለን። ዋናው አካውንት ይሄ ነው። እዚህ ላይ እገባለሁ ለምሳሌ። ከዛ አካውንት ይሄ ሲሆን አሁን እዚህ ጋር ያንን ሰው ፎሎ ታደርጉታላችሁ መጀመሪያ። ከዛ ፎሎ ስታደርጉት እቺ ቦታ ትከፈታለች። ከዛ እዚህ ጋር ተነካላችሁ። እዚህ ጋር በመነኩ ሰዓት እዚህ ጋር ከስተማይዝ ኔም ይላል። ይሄ እኔ ራሴ የሰየምኩት ነው። እዚህ ጋር ደግሞ ማንኛውም ሰው እኔን ፎሎ ያደረገ የኔን ስም እሱ በሚፈልገው ስም መቀየር ይችላል ማለት ነው። እሱ ቲክቶክ ላይ ራሱ ቲክቶክ ላይ ማለት ነው። እና እዚህ ጋር ትነካላችሁ። ከዛ በኋላ እዚህ የምታዩት ቦታ ላይ ስማችሁን መጻፍ ነው ማለት ነው። ያኔ የምትፈልጉትን ስም መጻፍ የሰውየውን በምትጠሩበት። ለምሳሌ ይሄ የኔ ልበለው ለምሳሌ ማለት ነው። የኔ ልበለው ባጭሩ ለምሳሌ ያክል ስለሆነ የኔ ያልኩት ለምሳሌ የኔ አካውንት ልጨምርበት። የኔ አካውንት አልኩት። ከዛ በኋላ እዚህ ጋር ሴቭ ማለት ነው። አያችሁት? ተቀየረ ማለት ነው በቃ። ኦኬ እንደምታዩት ስሙ እዚህ ጋር የኔ አካውንት ሆኗል። እንደምታዩት ተቀይሯል እዚህ ጋር እና በዚህ መልኩ የማንኛውንም ሰው ስም መቀየር ትችላላችሁ። የራሳችሁ በመፈልጉት ስም ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። ጠቃሚ መስሎ ከታያችሁ ሰብስክራይብ እያደረጋችሁ